የጽናት ፍቃድ ግን አያስፈልግም እንዴ? ምክንያቱም ጽናት አይሆንም ካለች አይሆንም ነው። ለምን ጻድቅ ያጫውተዋል? እንዳባወራ በቤቱ ማዘዝ ያለበት ከማወራው ጋር ሆኖ ነው። ጽናት በፍጹም ፍቃደኛ ሳትሆን በራሱ ውሳኔና በራሱ ፍላጎት እምቢ ብሎም ሆነ እሺ ብሎ ተገደርድሮም ቢሆንም እሷ ወደዚህ ቤት እንድትመጣ ተደርጓል። ግን እስከመቼ ነው የጽናትን ሐሳብ እንኳን ሳይረዳ ፍላጎቷን ሳያሟላ እሷ ባለችበት ብዙ ነገር እያደረገ ይገኛል። ጽናት ኪራን ሌላውን እያዳን እኔን አሳብደኝ ብለዋለች። እውነቷን ነው። ሌላውን ለማዳን ሌላውን ለመጠገን ጽናትን መጉዳትና ጽናትን መስበር ምን ይሉታል? ኪራ የጽናትን ፍላጎትና የጽናትን ሐሳብ ባለመመልከቱ በጣም ጥፋተኛና ብልግና ነው የሰራው ብዬ አምናለሁ። ማየትም ካለበት እቤቷ ሄዶ ማየት እንጂ ጭራሽ ጽናት ፍለፊት እዟት መጥቶ የጽናት ሐሳብን ሳይጠይቃት እንዲሁም የቤት ባለቤት እንደመሆኗ መጠን ቁጭ ብለው ሲጠይቀዋትም አልፈልግም እንዳለች ሁላችንም ሰምተናል። ኪራ ግን በማን አለብኝነት ቤቴን ወደዚህ ቤት ይዟት ገብቷል። እንዲሁም ሊንከባከባትና እንድትድል ሊረዳት ፍቃደኛ ሆኗል። እዚህ ቤት ከመጣች በኋላ ቤቱን በአንድ እግሩ ያቆመችው ነው። ቤቱን እየበጠበጠችው ነው። ጽናት አይደለም ጽናት ቀርቶ እቤት ያለችው ኒና በብደቷ በጣም ተገርማ ሰላም እንደሌለውና ረብሻ እንደሆነ ቤቱ እየተናገረች ነው። ጽናት ከኪራ ጋር ማውራት እንዳለብኝ ይሰማኛል። ስለዚህ ኪራ እኔና አንተ ውጭ ማውራት አለብኝ እያለችው ነበር። ጽናት ኪራን ለማውራት ወደ ውጭ ዘው ትወጣና ብቻ ስለ ፍቅራቸው እንዲሁም ደግሞ አንዳንድ ነገር እየተወያዩ ነበር። ኪራ ግን ምን አደርጋለሁ በእኔ ቦታ ብትሆኑ የሚል መልስ ነበር የሚመልሰው። ምንም ቢሆን ባንቺ ቦታ ቢባልም ገዳይን ከቤቴ አምጥቼ ካገገመ በኋላ እንደማይገለኝ በምን እርግጠኛ ነኝ እያለችው ነው። ጽናት ኪራን ባንተ ላይ ያለኝ ፍቅርና እምነት እየተሸረሸረ ነው ትለዋለች። እሱ ግን በፍጹም እንደዚህ እንድትይኝ አልፈልግም፣ በቃ እስክታገግም ድረስ ነው፣ ትንሽ እስኪሻላት እንጂ ከተሻላት በኋላ አውጥቼ ወረውራታለሁ እያላት ነው። አውጥቶ ዘመናትም አልፏለኝ ከወረወረካት። ስለዚህ ልጅቷ እንደዚህ እንደ ሙጫ ተጣብቃ መቅረት ነው የምትፈልገው። አዲስ ነገር የለም፣ ሁሌ ያው ነው። ሁሌ እኔም መስፈርና እኔም ማሸማቀቅ ነው ያንተ ስራ። ግን መቼ ይሆን የምትቀየረው? ብዙ ነገሮች ያጠፋል ኪራ። ጽናት ቅርባይዋ ጽናት ሁሌ ይቅር ትለዋለች። ኪራ ግን የይቅርታዋን ልብ ተማምኖ አንድም ነገር ሳይሳሳትም ሆነ አንድ ነገር ሳያጠፋ ውሎና ድሮ አያውቅም። አንድ ቀን እንኳን የተስተካከለ ነገር አይሰራም። እውነት እዚህ ቤት መምጣት አለባት ብዬ አላስብም። አይደለም እንደ ጽናት እንደ ሌላ ሰው ቤቲ መምጣት በጣም ነው የተናደድኩት። ጽናት በጣም ከፍቷታል። መቻልም እንዲሁም ደግሞ ችሎ ማለፍም በጣም ብዙ ዋጋ ያስከፍላል። ጽናት ሁሉን ነገር በችላና ሁሉን ነገር ባላየ ታልፋለች። ይህንን ነገር ነው ኪራ መልሷ ላይ ያደረገባት ያለው። ጽናት እንድትረዳውና እድል እንድትሰጠው እንዲሁም እስክትድንና እስክታገግም እድል እንስጣት እያላት ነው። ቤቲ ብዙ ነገር አርጋታለች ጽናትን። ከያንዳንዱ ነገር ልጇን እንዲሁም የራቁት ቪዲዮ በመያዝ እያስፈራራቻት ነበረ። ይሄን ሁሉ ያደረገች ሴት ዛሬ አብዳለችና ስለዚህ እዚህ ቤት መታ ማገገም አለባት። ካገገመች በኋላ ምን ይመጣል? ጽናት እየፈራች ያለችው ከማገገሙ በኋላስ ነው። አገግማ እዚህ ቤት ውጭ ስትባል እንደማትወጣና እንደምትወጣ በምን እርግጠኛ እንደሆነ ተጠይቀዋለች። አቱም ቤቲ አሁን ትንሽ የአይምሮዋ ለመስተካከል እንጂ አይምሮዋ ሲስተካከል እንደነበረች እንደበፊቱ ትመጣለች። ስለዚህ እንኳን እቺ መንገድ አግኝታ ባታገኝም የቤቲ ጸባይ ሁላችንም እንደምናቀው ኃይለኛና ለሰዎች ክፉ ሐሳቢ እንደሆነች ታውቃላችሁ። ስለዚህ ጽናት ያሳሰባት ያሁኑ ብደቷ ሳይሆን የሚቀጥለው እንዲሁም ካገገመች በኋላ የምታሳያቸው ባህሪ ነበር። ጽናት በኪራት ላይ ተስፋ የቆረጠች ይመስላል። ካስተያየቷ ጀምሮ ሁሉ ነገሯ ካወራሯ በጣም ተስፋ ቆርጣበታለች። ስለዚህ ጽናትን ለያስከፋ ቤቲን ለማስደሰት የሚያቅድ ከሆነ ጽናትን አስከፍቶ የውጭን ሰው ለማስደሰት የሚለፋ ከሆነ እውነትም ያናድዳል።
ጅልነቱን አብዝቶታል። ቤቲን እዚህ ቤት ከማምጣት ይልቅ እዛው ባለችበት እየሄደ ቢያያት የተሻለ ሐሳብ ነበር። ነገር ግን አልመጣም ብቻ አይደለም እዚህ በጽናት ጽናት ሳትፈቅድ አልፈልግም እንዳትመጣ ባለችበት ነበረ እዟት የመጣው። ጽናት ብዙ ነገር እየተናገረች ነው። ከኪራ ጋር እየተጣላች ነው። ኪራ ለስለስ አድርጎ ጸባዩን ቢነግራትም እሷ ግን እንደማትፈልግና በቃ ብዙ ነገር ነበር የተናገረችው። ጭራሽ ከደፋሪ ምን ይገኛል ብለዋለች። እሱም ያንን ሲሰማ በጥፊ ነበር የመታት። ጽናቴ ይሄንን ስታይም ወደ አባቴ አብጄ እሄድላችኋለሁ እያለች ነው። ይንዛ መተ እንድታገግም ካደረካት ለምንን ያብጄ አባቴ ጋር ወደ ገጠር አልሄድላችሁም? አረ ከፈለክ ሁለታችንንም አግባን። ብቻ ብዙ ነገር ተናግረዋለች። ኪራ ራሱን መቆጣጠር አልቻለም። ደፋሪ ስትለው በጥፊ መታት። ያው እንግዲህ የሷና የሱ ህይወት ከመጀመሪያው በዚህ ነበር የተገናኙት። ስለዚህ ያንን ነገር አንስታ ተናግረዋለች። ጽናት በአሁን ሰዓት ትግስቷ አልቆ የመጨረሻው ደረጃ ላይ ደርሳለች። ከዚህ በኋላ ግን ለኪራ ይቅርታ የምታደርግለት አይመስለኝም። ምክንያቱም ትግስቷ በሙሉ አልቋል። ጽናት ጭራሽ ብሎ ቤቲን አምጥቷታል። እነምሩም ግራ ተጋብተዋል። ናሆሜ በጣም ተናዷለኝ። ናሆሜና ምሩ አሪፍ ጊዜ እያሳለፉ ነበር። በዛን ቅጽበት ነበረ ጽናት ቤቲ እንደመጣች ስትሰማ ከነምሩ ለመናገር እየሮጠች ሄደችው ከነምሩ ቤት። ምሩን እና ናሆሜን ወደ ቤት ይዛ መጣ። ጓደኞቹ እባካችሁ ምከሩት ብላለች። እሱ ግን ሊሰማቸው አልቻለም። በእኔ ቦታ ሆናችሁ አስቡት። በእናንተ ምክንያት አንድ ሰው ቢያብድና አንዲት እናት እግራችሁ ላይ ወድቃ ስትለምናችሁ ዝም ብላችሁ ታልፋላችሁ ወይ? ያለ ለማግባባት ይሞክራለኝ። ናሆሜ እንደምታውቁት በጽናት ድርድር አያውቅም። ጽናትን የሚጎዳት ከሆነ ለምን እንደዚህ አይነት ነገር እያደረገ እንዳለና ይሄ ጻድቅ የሚያጫውተውን ነገር ማቆም እንዳለበት ይነግረዋል። ግን ሊሰማቸው አልቻለም። በእኔ ቦታ ሆናችሁ አስቡት ነው የሚላቸው። ስለዚህ ያለኝ አማራጭ ቤት እስክታገግም ድረስ እዚህ ቤትን የመንከባከብ እንዳለብኝ ይሰማኛል ይላል። ጽናት ይህንን ነገር ስትሰማ በጣም ተናደደች። እውነቷን ነው፣ ያናድዳል። አንድ የምትወድ ሰው የኔ ያላችሁ ሰው የድሮ ፍቅረኛውን አምጥቶ ከቤት እንዲከባከባትና አብሯት እንዲሆን ማንም ሰው አይፈቅድም። በኪራ በጣም ተናዶበታል። አንተ ሚስትህን የሚያስከፋት ነገር ከሆነ ለምን ዓለም በሙሉ አያብድም? አንተ ምን አገባህ? ዓለምን በሙሉ ልታስታምም ነው ወይ ይለዋል ኪራን። ኪራ አጉል ጻድቅ ያጫውተዋል። እኔ ግን እንደሚመስለኝ ቤቲ አውቃ ተመሳጥራ ከእናቷ ጋር የሰራችው የሆነ ድራማ ይመስለኛል። መጀመሪያ ጊዜ ቤቲ እንዳየናት አይምሮዋን ስታ ነበር። ግን ይህንን ያክል አይምሮ የሚያስት ነገር ምንም ነገር እንዳልተደረገ እናስታውሳለን። ጽናት ይህንን ነገር ስትሰማ ከኪራ በፍጹም ማመን አቃታት። የሚወዳት የጽናት ኪራ እንደዚህ አይነት ውሳኔ ይወስናል ብላ በፍጹም አላሰበችም ነበር። የኪራን ጃኬት ይዛ ትደንሳለች። ጭራሽ ሰርግ ታስባለች። ሰርግ እንጋባለን፣ እሱ ሱፍ ይለብሳል፣ እኔ ደግሞ ቤሎ በቃ እንድንጨፈራለን እያለች ጃኬቱን ይዛ ትወዘወዛለች። በዚህ ቅጽበት ግን ጽናት አይታት ትመጣለች። ጃኬቱን ቀምታ ይህንን ድራማዋን እንድታቆምም ትነግራታለች። ጽናት ቤቲ ድራማ እየሰራችና እየተወነችብን ነው እያለች ነው መሰለኝ። ይህንን ድራማሽን አቁሚ፣ እኔ በደንብ አቅሻለሁ ትላታለች። ምክንያቱም ኪራን የማግኛ ዘዴ ሊሆን ይችላል አይምሮ ህመምተኛ ናት የተባለው ብላ ጽናት ስላሰበች ይህንን ድራማውን አቁማ እሷና እሷ ብቻ እንዲነጋገሩ። ቤቲ ግን ህፃን ነው የሚያጫውታተኝ። በቃ ነርስ ይመጣል፣ አትጩሂብኝ፣ ምንም ነገር አላጠፋሁም፣ ዝም በይ ያላችሁኝ፣ ምግብ በይ ያላችሁኝ፣ በቃ መድኃኒቴን ወሰድ፣ ለምን ትጮሂብኛለች ትላታለች። ምንም ጃኬቱን አምጪ ብላ ጽናት ጃኬቱን ትቀማታለች። ነገር ግን ጃኬቱን ስትቀማት ቤቲ እንደ ህፃን ልጅ ነበር የሆነችው። እንደ ህፃን ልጅ ማልቀስ ነው የቀራት። እያለቀሰችም ለኪራ ትነግረዋለች። በጣም መጥፎ ሰው እንደሆነችና እየተቆጣቻት እንደሆነ ጽናት ትነግረዋለች። ጽናት በዚህ ከቀጠለች ከቤቲ ጋር በፍጹም እዚህ ቤት እንደማትኖር ነው የሚያሳየው። ምክንያቱም እሷ ቤቲ የምታደርገው ድርጊት ከኪራ ጋር በጣም የሚያናድድ ነው። ኪራን ታቅፈዋለች።
ሲቀጥል ደግሞ አብሯትም እንዲተኛ ትፈልጋለች። ይህንን ነገር የትኛዋ ሴት ናት በትዕግስት የምታልፈው? ጭራሽ ቤቴን ለመንከባከብ እጁን ታጥቦ ቀርቧለኝ። ይህንን ነገር ደግሞ በፍጹም ጽናት አልተቀበለችውም። ኪራ ጽናትን እየጎዳት እንደሆነ አለኝ። ነገር ግን እያወቀ መጉዳትን ቀጥሏል። ይሄ ነገር ግን እስከመቼ ነው? እና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። መልካም ጊዜ ተመኘውላችሁ።